በቃ በልበ ሙሉ ስለ ሀገራችሁ ታወራላችሁ። ይሄ አሳፈረኩም ነገር ሀገራችንን ማወቅ አለብን። ምን ያህል ብሔር ብሔረሰቦች ይኖራሉ? የብሔር ብሔረሰቦቻችን ዜሞቻቸው እንዴት ናቸው? አልባሳቶቻቸው እንዴት ነው? አመጋገባቸውን ማወቅ አለብህ። ይሄን ሳታውቅ ይሄ የፖለቲካ በነገራችን ላይ ሀሁ ነው። ይሄ የአማሮ ኬሌ የሙዚቃ ነው። ልዩ ናቲ ኤቢ ታይፒንግ ዘላለም አቡ ሄለን እነዚህ ልጆች መልሰዋል። በጣም የሚገርም ነው። this is አና ኦኬ ምርጫ የደረሰ ነው። ስለዚህ ምርጫ ቀስቀሳ ሜሴጅ የላኩልኝ ነው። አማሮ ኬሌ ይባላሉ። ደቡብ አካባቢ ነው የሚኖሩት። ድምፃዊው ሙሉዓለም ሽፈራው ይባላል። ሙሉዓለም ሽፈራው ታውቁታላችሁ? ሙሉዓለም ሽፈራው ማለት ሰርከስ ሞሌር ይሰራ የነበረ ነው። እዚህ ውስጥ አላችሁ እነ ድርሻዬ ዳና ከቶክቻው ጋር ቶክቻው አብይ ይልማ እና እሱ ሙሉዓለም ሽፈራው ሜሴንጀርስ የሚል ሙዚቃ ነበራቸው። ለመጀመሪያ ጊዜ ከአድማጭ ተመልካች ጋር የተዋወቁበት ማለት ነው። አለቤ ሾው ላይ ህፃን ሆነን እናስታውሳቸዋለን። የመጀመሪያዎቹ ለሶስት ሆነው ታስታውሳላችሁ። ይሄን ሞሌር ላይ በጣም ጎበዝ ተወዛዋዥ ነው፣ ድምፃዊ ነው። የዚህ ግጥምና ዜማ ደራሲ ተስፋዬ ተክሉ ይባላል። ተስፋዬ ተክሉ አይኪዶ ስፖርት ባለሙያ ነው። አይኪዶ የሚባል ስፖርት አለ። ምንም አይነት ፎርስ ሳትጠቀሙ ባላንጣዎቻቸው ወይም ባላጋራዎቻቸው ያላቸውን ፎርስ በመጠቀም ከጨዋታ ውጪ ማድረግ ማለት ነው። አሁን እንደ ድሮ የመደባደብ ፓንች መሰንዘር ምናምን የለም። አሁን በአይኪዶ ታክቲክ ባላጋራዎቻችሁ ሊደባደባችሁ ሲመጡ እነሱ ያላቸውን ፎርስ ትጠቀማላችሁ፣ ትጥሏቸዋላችሁ። ለዚህ ጉልበት አያስፈልግም። ታክቲክና ቴክኒክ ብቻ። አይኪዶ እንደዛ ነው እና ያን ያሰለጥናል። የአማሮ ኬሌ ልጅ ነው ተስፋዬ። እስከ ቅርብ ጊዜ ድረስ እዚህ ካሊፎርኒያ አሜሪካ እንደሚኖር አውቃለሁ። በጣም ጎበዝ የግጥም ሰው ነው ተስፋዬ ተክሉ። ፀጉሩ እንደዚህ ወደ ኋላ የተሰራ ልጅ ነው። ከዚህ ባሻገር ሌላ አንድ ግጥምና ዜማ ለአብዲ ጀማል ለሚባል ልጅ አንድ ግጥምና ዜማ ሰጥቶታል። ይሄ ሀቢቦ ሀያ ሀቢቦ ምናምን የሚል እስቲ ቆይ እሱ ዘፈን አለ። ሀቢቦ አብዲ ጀማል በጣም የሚገርም እንትን ነው። እስቲ የዚህ ግጥምና ዜማ ደራሲ ነው ተስፋዬ ተክሉ። በጣም የሚገርማችሁ ነገር እኔ በጣም ለሚዲያ ፍቅር አለኝ እና ከተስፋዬ ተክሉ ጋር የሚያገናኘኝ አንድ ነገር አለ። እኔ ሐዋሳ ዩኒቨርሲቲ ስማር ተማሪ እያለሁኝ ለጋዜጦች እጽፍ ነበር እና አንድ ጊዜ ታዝዤ እንኳን ሳይሆን እቅድ አድርጌ ለጋዜጣ እትም ኢንተርቪው ማድረግ ስለነበረብኝ ተስፋዬ ተክሉ ጋር ሄድኩኝ። በጣም ደስ ይለኝ ነበር። የዛን ጊዜ ታዋቂ ሰዎችን ኢንተርቪው ያደረኩኝ ጋዜጣ ላይ በቃ ስማቸው ሲወጣ ስሜ ሲወጣ ደስ ይለኝ ነበር እና ተስፋዬን ኢንተርቪው ያደረኩት ሰው ጋዜጣ ላይ ያኔ እኮ ፍሬሽነት እኮ እንዴት ደስ እንደሚል ራሴ ኢንተርቪው አድርጌው ራሴ ጠይቄው ጋዜጣው ከታተመ በኋላ ራሴ ቢሮ አንኳኩቼ እኔ ነኝ የሰጠሁት እና በዛ ነው የተዋወቅነው። የዚህም ግጥምና ዜማ ደራሲ ነው። የአማሮ ኬሌ ልጅ ነው። ተስፋዬ ተክሉን ታውቁታላችሁ? ተስፋዬ ተክሉ የሚባል ታውቁታላችሁ? የሐዋሳ ልጆች የሐዋሳና አካባቢያ ልጆች በምታውቁት ይመስለኛል። የአማሮ ኬሌ ታውቃላችሁ? አማሮ ኬሌ የሚባል ብሔር እንዳለ ታውቃላችሁ? አማሮ ኬሌ ደቡብ ውስጥ የሚገኝ ብሔር ነው። ቀደም ሲል ያደመጣችሁት የሙሉዓለም ሽፈራው የእሱ ግጥምና ዜማ ነው። ድምፃዊው ሙሉዓለም ሽፈራው ነው።
ግጥምና ዜማ ተስፋዬ ተክሉ ነው። ሀቢቦ ደግሞ አብዲ ጀማል ነው። የዚህም ግጥምና ዜማ ደራሲ ተስፋዬ ተክሉ ነው። ፊቸሪንግ ተኩቻው ነው። ተስፋዬ ተክሉ ነው ሁለቱንም የሰራቸው። አሪፍ ቢት ነው። ያቀናበረው ካሙዙ ካሳ ነው። ኦኬ ክብራትና ክብራን እንዴት ናችሁ? ይሄን ሁሉ ካልኳችሁ በኋላ ወደ ሙዚቃው እመለሳለሁ። ብዙ ነገሮች አሉ ወደ እናንተ ማደርሳቸው። ዛሬ በተወሰነ መንገድ አሪፍ ፖለቲከኞች መኖር አለባችሁ። በተለይ ከአማራ ጉዳይ ላይ የአማራ ጉዳይ ነው የሚመለከት ሳለ፣ ስለዚህ ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ ያላችሁ የፋኖ ደጋፊዎች፣ እነዚህ ልጆች ዲክላይን ሳረግ ቆይ መምጣት አለብህ አይደለም። መጀመሪያ ቴሌግራም ላይ የጻፍኩትን በደንብ ማንበብ አለብህ። ካልሆነ መንጋጋህን በብረት ሞክስ መትቼ አባራለሁ። ይሰማል አይደለም? እዚህ አድማጭ ተመልካቾች መከበር አለባቸው። ዝም ብለህ አፍን ሳትግመጠመጥ ዝም ብለህ ከአልጋ ላይ እንደወረድክ እንዳትመጣ ፕሊስ። እኛ እዚህ ውድ ጊዜያችንን ሰውተን የምንመጣው በማመጣላቸው ርዕስ ዙሪያ ላይ አለን የምትሉትን እውቀት እንድታካፍሉ ነው አይደለም? እንደ ጎበዝ እዚህ የምትገቡት እዚህ ቁጭ ብሎ እኮ የሚያደምጡ ያንተን የዙረት ታሪክ ለመስማት አይደለም። ሌላ ቦታ ሂድ፣ እዚህ እንዳትመጣ። መጀመሪያ ቴሌግራም ላይ ትሄዳለህ፣ የጻፍኩትን ታነባለህ። በዚህ ጉዳይ ላይ እንዴት ነው መናገር ያለብኝ ብለህ ሀሳብ አደራጅተህ ትመጣለህ። ይሰማል? ዝም ብለህ ሪኩዌስት እንዳትልክ። እኔ በጣም ነው እንደዚህ አይነት ሰዎች የሚያናዱኝ። ሪኩዌስት ልኮ ከገባ በኋላ አንዳንዱ አይታችሁታል፣ ቴዲ ምንድን ነው ቶፒኩ ምን ነበር ይላል። አንዳንዱ ደግሞ ከታች ካለው ሰው ይጀምራል። ተዘጋጅቶ የመጣና ተዘጋጅቶ ያልመጣን ሰው ትለያላችሁ እናንተ። አሉ የምታውቋቸው ሰዎች አሉ፣ ዝንጥ ብለው ይመጣሉ። አጀንዳው ሌላ፣ እነሱ ሌላ። አይ እንኳ የገባሁት ከታች ላለው ሰው ልመልስ ነው ብሎ የሚገባም አለ። ቁም ነገር አንዳንዱ ለመምከር የሚገባም አለ። ሄድና ሌላ ከሚስት ጋር ተመካከር ወይ ከባልሽ ጋር መመካከር ነው እንጂ እዚህ ለመምከርም እንዳትመጡ። እዚህ በተቻለ መጠን በጨዋነት ሀሳብ ፖለቲካ የምናንሸራሸርበት ቤት ነው። በተቻለ መጠን ፕሊስ በአጀንዳ ላይ ምንድን ነው አንዳንዱ እኮ ምንም ይሄ ምንድን ነው አፍ ያለው ሁሉ ይዘምር እንደሚባለው በቃ አማርኛ የሚችል ሁሉ ፖለቲከኛ ይሁን የተባለ እኮ ነው የሚመስላችሁ። አማርኛ ስለቻለ ብቻ ዝም ብሎ ፖለቲከኛ ይሆናል። አንዳንዱ በቃ መሄድበት ስላጣ ማለት ነው። እንደዛ እንዳታደርጉ ፕሊስ። ይሄ እናደርጋለን። ሌላው ጨዋ ስለመሆን እርግጠኛ መቻል አለብህ። ጨዋ ካልሆንክ አዋርድሃለሁ። ይሰማል? ጨዋ ካልሆንክ አረጋጋለሁ። ይገባላል፣ ትረጋጋለህ። ይሰማል አይደለም? ይሰማል? ጋጥ ወጥ ለምን የትኛውን ብሔር የወጣ እኔ ነኝ ያልክ እል የተባለልህ ጋጥ ወጥ ለምን አትሆንም? እኔ እዚህ አቀዘቅዝሃለሁ። ግልጽ ነው ወይ? እኔ ነኝ እናትህ የወለደች ጋጥ ወጥ። ይኸው እኔ ያለው መጥቻለሁ፣ ላይፍ ገብቻለሁ። እዚህ ነው መተመረበሽ እንጂ ምስኪኖች ጋር ሄደ ማደናገር ምን ያደርግላል? ሰገጤዎች ጋር ገብተህ ማደናገር ምን ያደርግላል? ይኸው መተናል። በዚያ ወድ ነው ብናወራው። ስትገቡ ፖለቲከኞች ክብራችሁ ተጠብቃችሁ እንደመጣችሁ ክብራችሁ ተጠብቆ እንደምትሄዱ እኔ መተማመኛ ያስጣችኋለሁ። በዚያ ወድ ነው ብናወራ። አድማጭ ተመልካቾች የገባችሁ ፍንትው ያለ ፖለቲካዊ ውይይት እንደምትሰሙ እሱንም በእኔ ላይ ጣሉት። ደረጃውን የጠበቀ ውይይት በተቻለ መጠን እናደርጋለን። በተቻለ መጠን ከፓርላማ የተሻለ ውይይት እናደርጋለን። ይሰማል? የፓርላማ ሰዎች ያደምጣሉ፣ ይቀናሉ። አንዳንድ ጊዜ ይገርሙኛል፣ ይነግሩኛል። አንዳንዴ እኮ እንደው እንትን አፍረን ነው እንጂ ተፋፍረን ነው እንጂ አንተ ቤት መተን ብንወያይ ይሉኛል አንዳንድ ሰዎች። ቁም ነገር ውሸቴን ይመስላችኋል? ያደምጣሉ። ስለዚህ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ ታላላቆቻችን፣ መምህሮቻችን ስለሚያደምጡ አንደበትህ እርግጠኛ ሁን። ጨዋ ወሎ ጨዋ እንዳሳደገህ እርግጠኛ ሁን። እዚህ ስትገባ በተደጋጋሚ የምነግርህ በተደጋጋሚ አንዳንዶቻችሁ ካልተነገራችሁ ስለምትረሱ ነው። በዚህ ወድ ነው በጣም በራስ መተማመን አለኝ። ጥርጣሬ እንዳይኖር እንደው አፈር ስሆን በዚህ እንዳትጠራጠር። በሌላ ጉዳይ ተጠራጠረኝ፣ በዚህ አፈር ስሆን እንዳትጠራጠረኝ። ኦኬ ታፕታፕ እያደረጋችሁ ታፕታፕ። እሺ ሌላ ምን አዳዲስ ነገሮች አሉ? ለማታቁኝ ቴዲ ይባላለሁ። እኔ በእግሬ መሬት እንጂ በአፌ ሰው ማነካ ልጅ ነኝ። ካልደረሱብኝ አልደርስም፣ ከደረሱብኝ ግን አንተ ከደረሱብኝ በምን ቀን ነው እዚህ ልጅ ላይ የደረስነው ነው ማስብልህ። ይሰማል አይደል? እንደ ሌሎቹ እዚህ ወይም ደግሞ ዝም ብሎ እንደ ጀማሪ ቲክቶከሮች ወይም እንደ ሰገጤዎች ፎቶውን ለጥፌ የምራገጥ ልጅ አይደለሁም። እኔ የራሴ አካሄዳለኝ። ሳዋርድህ አይተም ሰምተን በማታውቀው መንገድ ነው። እዚህ ጋር ስምህ ይዘረዘራል። አሁን ወረፋ የሚጠብቁ 4 ሰዎች አሉ። እዚህ ጋር 2 ወንዶች 1 ሴት አሉ። የጊዜ ጉዳይ ነው። ተባብረን እንዴት እንደማድረጋቸው ታያላችሁ። እንደዛ ነው የምናስተምረው። እንደዛ ነው ስታይሌ፣ እንደዛ ነው። እሺ ተጠሪነቴ ለእናንተ ነው። እናንተ የኔ አለቆች ናችሁ። ለምትሰሙት ነገር በተቻለ መጠን ተስማሚ የሆነ ነገር ወደ እናንተ እንዲደርስ አደርጋለሁ። ቢኮዝ እዚህ ጋር ህፃናቶችም ያደምጣሉ።
ከቤተሰብ ጋር ሰብሰብ ብሎ ያደምጡናል። ነገ መንገድ ላይ ስንገናኝ በክብር ከህዝባችን ጋር በክብር ነው መገናኘት ያለብን እንጂ በመሸማቀቅ በማፈር የለበትም። እንዴት ያለ ባለጌ ነው መባል የለብኝም። አያችሁት? ይሄ እኮ ቲክቶክ ላይ ባለጌው ልጅ ነው እንደመባል አሳፋሪ ነገር የለም። እች እኮ አንዳንዴ ቁጭ ብለን እች እኮ ቲክቶክ ላይ ባለጌዋ እኮ ናት፣ ስዷ ናት እኮ። አያሳፍርም? እኔ እንደዛ መባል አልፈልግም። ኔቨር እንደዛ መባል አልፈልግም። ግልጽ ነው። ቢያንስ ኖረኝም አኖረኝም እችን ምድር በሞት እስክለቅ ድረስ ተከብሬ ነው መሞት ምፈልገው። ማይ ፍሬንድ ይኖረኝም አይኖረኝም በቃ ቢያንስ ክብሬን ጠብቄ መሞት ፈልጋለሁ። በዚያው ደግሞ ለህፃናቶች በተቻለ መጠን ራያ መሆን ፈልጋለሁ። ይሄን ነው ማደርገው ለማለት ያህል ነው። እሺ የቀነኒ አባት ተናግረዋል፣ የቀነኒ እናት ተናግረዋል በዚህ ሳምንት። በእርግጥ በዚህ ጉዳይ ላይ ብዙ አውርተናል። አንጀት ይበላሉ። የቀነኒ አባትና የቀነኒ እናት የነሱ ንግግር አስደምጣችኋለሁ። እኔ አልችልም። በተለይ እንደዚህ ትላልቅ ሰዎች እውነት ለመናገር እናቶች፣ አባቶች የሆነ ሰዓት ላይ ደስተኛ ህይወት ይኖሩ የነበሩ ሰዎች ተጎሳቅለው በማዘን ሲናገሩ እኔ አልችልም። በነገራችን ላይ በጣም እኔ ልበ ሙሉ የመሆኔን ያህል በጣም ስስ ብልት አለኝ። አንዳንድ ጊዜ በጣም በብዙ ጉዳዮች ላይ አለቅሳለሁ። ቁም ነገር ያስለቅሰኛል። ብዙ ነገር ስስ ብልት አለኝ በጣም እና ያሳዝናል። እውነት ያሳዝናል። እኔ ያስለቅሰውኛል እና የኢትዮጵያ ህዝብ የልጄን ደም ይፋረዳት ሲል አባት ያሳዝናል። እንዳለመታደል ሆኖ እዚህ ጋር አፍቱ ኬርፉል ማይ ወርድስ በተቻለ መጠን ግን አንዳንዴ ስናደድ መናገር ፈልጋለሁ። እኔ ብሔርተኞች፣ የብሔር ፖለቲካ አራማጆች እንደው እግዚአብሔር እኔ እናንተን ብቻ ህዝቡን ሳይሆን እናንተን ለጥሎ በሰልፈሪክ አሲድ የሚበላበት ጊዜ መች ነው? ቁም ነገር በተለይ አላችሁ፣ ደረጃችሁን የጠበቃችሁ የብሔር ፖለቲካ አራማጆች አላችሁ። ግን አላችሁ አንዳንዶች ምን ፖለቲካ ማድረግ እንዳለባችሁ ማታውቁ። ህፃን ልጅ ተደፈረች ዘላችሁ ፖለቲካ፣ ወንድ ልጅ ተደፈረ ዘላችሁ ፖለቲካ። ቁም ነገር በእነዚህ ሰዎችን ፖለቲካ እና ለሁለት ጎራ ተከፍለው እንትን ስለሆነ ነው፣ ኦሮሞ ስለሆነች ነው፣ እንትን ስለሆነ ነው የተጎዳችሁ። በተደጋጋሚ እንደምነግራችሁ በነገራችን ላይ ኢትዮጵያ ውስጥ የምትሞቱ ወገኖቼ፣ ጉዳት የሚደርስባችሁ ወገኖቼ፣ የመጀመሪያው ግንባር ቀደም ተጎጂ የምትሆኑት እናንተ ናችሁ፣ ግለሰቦች ናቸው። የብሔር ፖለቲከኞች ይነግዱባቸዋል። ሟች ማን ነው? አማራ ነው። የአማራ ልጆች ይሰበሰባሉ፣ ይነግዱባቸዋል። ከዛ ወደ ቀጣዩ አጀንዳ ይሄዳሉ። ሟች ማን ነው? ገዳይ ማን ነው? ኦሮሞ ነው። ፖለቲካ ይሰሩባቸዋል። ወደ ሌላ ቦታ ትግራዋይ ነው፣ የኛው ነው። ኦኬ፣ እንዲህ ናቸው። ያሳዝናል። ቁስሉና ህመሙ ግን ከወላጆች ጋር ለዘላለም ይኖራል። ቀነኒ አሁን ሞታለች። አባትና እናቷ ይሄ ቁስል ለዘላለም እችን ምድር በሞት እስኪሰናበቱ ድረስ በውስጣቸው ይኖራል። በተደጋጋሚ ነግሬያቸዋለሁ። ፖለቲከኞች አራገባችሁ ምናምን፣ ኦሮሞ አርሲ ምናምን፣ ባሌ ምናምን አልክ፣ ተፋጨህ፣ ዞር አልክ፣ ወደ ሌላ አጀንዳ ሄድክ፣ ነገርክባቸው። እያለቀሱ ነው። ግን እስከዛሬ ድረስ በተቻለ መጠን ብሔር፣ ሃይማኖት፣ ዘር፣ ቀለም ሳትለዩ ለዚች ልጅ ድምፅ መሆን መቻል አለባችሁ። ኢትዮጵያ ምድር ላይ የሚሞቱ ህፃናቶች፣ የሚደፈሩ ህፃናቶችም ካሉ በግንባር ቀደምትነት ተጎጂ የሚሆኑት ቤተሰቦች ስለሆኑ በተቻላችሁ መጠን ከብሔር ጋር ሳትሰፉ ይህን ጉዳይ እንድታዩት ይሁን። አሁን ይሄ ንግግር ነጋዴዎችን ያናዳቸዋል። ነጋዴ አሁን ይሄ ዛሬ ህፃን ልጅ በሞተች፣ ዛሬ ህፃናቶች በተደፈሩ እያለ የሚውል እንዳልታውቃላችሁ ገንዘብ ሊሰበስብ ማለት ነው። ዛሬ ሽማግሌዎች በታረዱ፣ ዛሬ አባቶች እንደው በታረዱ እያለ የሚውል አለ። ታውቃላችኋል። በእናንተ ሞት ወዛም እየሆነ የሚኖር ማለት ነው። ስለዚህ ይሄ ንግግር ለእናንተ አይስማማም። የሚስማማቸው ሰዎች አሉ። በተቻለ መጠን ምን ተናገሩ፣ እንዴት ነበር ጉዳዩ፣ ወደ እናንተ አደርሳለሁ። ጉዳዩ በህግ ላይ ያለ ነው። ጊዜ ካገኘው ድምፅ ነው ብሏል። እናትና አባት በተቻለ መጠን ድምፅ እንሆናለን። አትርሱ፣ ፕሊስ አትርሱ። በተረፈ እዚህ ጉዳይ ላይ ኦሮሞ ሆንክ ለምን እስከ 70 ድረስ 7 ትውልድ ኦሮሞ አይሆንም? እኔ ጋር ስትመጣ የቀነኒን ጉዳይ እንደ ቀነኒ ነው የምታየው። ታውቀኛለህ ብዬ አስባለሁ። ይሄ ኦሮሞ ነኝ እንትን ስለሆንኩኝ 5 ሳንቲም ለእናትና ለአባቱ አሰጥም። ሰጥተሃል፣ ገንዘብ ሰብስበህ ሰጥተሃል ለቀነኒና እናትና አባት። ጥቁር ለብሰሃል። ቀነኒ ከሞተች ጀምሮ ጥቁር ለብሳችሁ ተቀምጠሃል። የኦሮሞ ልጅ እያለቀስክ ነው ወይስ ወደ ጌም ተመልሳል ወይ ወደ ሳቅነት ተመልሳል? ስለዚህ
በዚህ ጉዳይ ላይ ስትመጣ እንደ ሰው ትመጣለህ። እንደ ቀነኒ እናትና አባት ነው ሀሳብ አስተያየትን መስጠት ያለበት። ካልሆነ ነገር ያለው እኔ በዚህ ጉዳይ ላይ ዚሮ ቶሎራንስ። ምክንያቱም ብዙ ነገር ስለሚያናደኝ ንዴት ማብረጃ ነው ማድረግ ስለዚህ እያየ እንድትገባበት ይሁን። ቀነኒ ፍትህ ትፈልጋለች። እቺ ሴት ፍትህ ትፈልጋለች። እሱ ነግራችኋለሁ። ያሳዝናል። በቀነኒ እናትና አባት ቦታ ብትሆኑ የእናንተን እናትና አባት በቀነኒ እናትና አባት ቦታ ብታስቀምጡ ህመሙ ይገባቸዋል። አያሳዝኑም? ከስለው ጠቅረው አባትና እናቷ አያስለቅሱ? በጣም ነው የሚያስለቅሱት። ማስፈራራት አበዛ። ልክ ነው። ብሔርተኛ በጊዜው ማለት ጊዜው መንጋጋ መመታት አለብህ የሚል እምነት አለኝ እኮ። እንኳን አንተ የምትፈራ ነህ እንዲ አንተ በትብል ደጋግሜ እኮ በነገር ስለምትረሳ ነው። ትረሳለህ። በነገራችን ላይ ብሔርተኛ በየ3 ሰከንዱ ማስታወስ አለባችሁ። ይረሳሉ። ለዛ ነው እንጂ እኔ መደጋገም እኔ ሱስ ይዞኝ አይደለም። ኦኬ፣ ስለነሱ እናወራለን። በጣም ስሜቴን መቆጣጠር ፈልጋለሁ። ይሄን አደርጋለሁ። እሺ፣ ሌላው ብርጋዴር ጀነራል ተፈራ ማሞ ከቲፒኤልኤፍ ከሻዕቢያ ጋር አላያንስ ለመፍጠር ጥረት እናደርጋለን ይላሉ። ጥረት እናደርጋለን ሳይሆን ወደፊት የማይቀር ነው ይላሉ። ይሄ ጉዳይ እንዴት ይተነትናል? ለመሆኑ እነዚህ 3ቱ ኃይሎች በሳቸው ትንታኔ ይሄ ሰሜኑ ላይ የመጣ መዓት ነው የሚሉት። ሰሜኑን ለማጥፋት ብልጽግናዎች እየሰሩ ነው። ስለዚህ ሳንወድ በግዳችን 3ታችን አላያንስ መፍጠር አለብን። አሁን አልፈጠርንም፣ ወደፊት ግን እንፈጥራለን ይላሉ። ሊሆን የሚችል ነገር ነው ወይ? ይተነትናል በዚህ ጉዳይ ላይ። በእርግጥ ብዙዎቹ የፋኖ ደጋፊዎች ቅሬታም አላቸው፣ ድጋፍም ያላቸውን አይቻለሁ። የጀኔራሉን ንግግር የደገፉ አሉ፣ የተቃወሙ አሉ። የተቃወሙት በምን መርህ ነው? ሊታረቅ የሚችል ነገር አለ ነው ከሚል ነው። ስለዚህ በሁለቱም መንገድ ያየሁት ነገር በተቻለ መጠን ሚዛናዊ ነገር ነው ሲከራከሩ አይቻለሁ። ቤቶቻቸውን ከፍተው በተቻለ መጠን ሁለቱንም ሚዛኑን ጠብቄ ወደ እናንተ ለማድረስ ጥረት አደርጋለሁ። ድምፅ አስደምጣለሁ። ድምፃቸውን ያደረጉትን ኢንተርቪው ወደ እናንተ አደርጋለሁ። ከዛ ባሻገርም የቲፒኤልኤፍ ሰዎች እንዲመለሱላቸው የሚፈልጉት ጥያቄ አለ። እነዚህን ጥያቄዎች ፋኖች ከሚያደርጉት ትግል ጋር አብረው የሚሄዱ ናቸው ወይስ አይደሉም? ከዛ ፍርዶ ልናንተ ሰጣለሁ ማለት ነው። አድማጭ ተመልካቾች ትፈርዳላችሁ። እገታ አለ። እገታ ያልታገታችሁ እንዴት ናችሁ? ጋይስ ዜና ማለት በሚዲያ ዜና ማለት አንድ ያልተለመደ ነገር ሲከሰት ነው ወይም ኒውስ ወርዚ ወይም ደግሞ አንድ ፕሮሚናንት ፐርሰን ቼንድ ኤቭሪ ፉት ስቴፕ ዜና ነው። አሁን ለምሳሌ ሌትስ ሴይ አብይ አህመድ ጠቅላይ ሚኒስትር አብይ አህመድ እንበልና ጠቅላይ ሚኒስትር አብይ አህመድ በቁምጣ ከተማውን ሲዞሩ ቢታዩ ዜና ነው? ዜና አይደለም? ወይም ድምፃዊ ቴዲ አፍሮ ዘማሪ ቢሆን ዜና ነው? ዜና አይደለም? ዜና ነው? ዜና አይደለም? ዜና ነው አይደል? ምክንያቱም ከለመዳችሁት ነገሮች ነው። ድምፃዊ ቴዲ አፍሮ ጃ ያስተሰርያልን ዘፈነ ዜና አይደለም። ቢኮዝ ኦልሬዲ ሰምታችሁታል፣ ቆይቷል። ሪሚክስ ካደረገው ዜና ነው። አብይ አህመድ ሱፍ ለበሱ ዜና አይደለም። ምክንያቱም ሁልጊዜ ሱፍ ለምን እንደምላችሁ ስለማቅ ነው ነግራችኋለሁ። አብይ አህመድ ሱፍ ቢለብስ ዜና አይደለም። ምክንያቱም ሱፍ እየለበሰ ነው ከሰኞ እስከ ሰኞ የምታዩት። ታዬ ደንዳ ለኢትዮጵያ ቡና ፈረመ ዜና ነው? ዜና አይደለም? የቀድሞ የሰላም ሚኒስትሩ ታዬ ደንዳ የሙከራ ጊዜያቸውን አጠናቀው ወደ ኢትዮጵያ ቡና ተቀላቅሏል። ወይ ሐዋሳ ከነማ ወይ ባህር ዳር ከነማ በአጥቂነት መስፈር ለመጫወት ፈርሟል። ዜና ነው? ዜና አይደለም? ዜና ነው። ምክንያቱም ታዬ ደንዳ ለምታውቁት በፖለቲካው ነው። አሁን ታዬ ደንዳ እግር ኳስ ለመጫወት ፈረሙ ሲባል ትላላችሁ።
ይህን ያነሳሁት ለምንድን ነው? ዜና ማለት ከተለመደው ነገር ውጭ ሲከሰት ነው። ወይም ደግሞ የታዋቂ ሰዎች ቴንክ ዮኒ ማኛ ወንድማችን እዚህ ስላየው በጣም ደስ ብሎኛል። በነገራችን ላይ ላለፉት ኦልሞስት 2 ዓመታት ሶሻል ሚዲያ ላይ በሚያስቀው ሲያስቀን በሚያዝናናው ሲያዝናናን የነበረ ወንድማችን ነው። ረጅምና እድሜና ጤና ይስጥ ብራዘር። ስላየው በጣም ደስ ብሎኛል። የሆነያችን የሶሻል ሚዲያው ፈርጥ አሁን ለይህን ያነሳውላችሁ ለምንድን ነው? ዜና ነው ዜና አይደለም ያልኳችሁ። ለምሳሌ ኢትዮጵያ ውስጥ የሰዎች እገታ ዜና ነው ዜና ነው። ኢትዮጵያ ውስጥ 5 ሰዎች ታገቱ ዜና ነው። አሁን ቀደም ሲል በነገርኳችሁ ዴፊኒሽን መሰረት ዜና ይሆናል? ከጆርናሊዝም ክላስ እኮ የተወሰነ እያስተማርኳችሁ እየነገርኳችሁ እኮ 5 ሰዎች ታገቱ ቢባል ዜና ይሆናል? አንለስ ታጋቾቹ ታዋቂ ሰዎች ካልሆኑ በስተቀር ዜና አይሆንም። ቢኮዝ እገታ ቢያንስ በሳምንት ውስጥ 2-3 እየሰማችሁት ነው። ደጋግማችሁ የሰማችሁ ታገተ ከሆነ ዜና መሆኑ ይቀርና የተለመደ ነገር ይሆናል ማለት ነው አይደለም? እኔ ያንን ነው እያስፈራኛል። አሁን ኢትዮጵያ ውስጥ ዜና ወደ አለመሆን ደረጃ እየደረሰ ነው። እገታ ቀደም ሲል 1 ሰው ታገተ ነበር፣ 2 ሰው ታገተ ነበር፣ 3 ሰው ታገተ ነበር። አሁንስ መኪና ሙሉ ከነሹፌሩ ከነረዳቱ እግዚኦ ብላችሁ ተገርማችሁ ሳታበቁ እንደገና ሮብለት ይጨመርላችኋል። አሁን ሰኞ መኪና ሙሉ ታገተ ሲባል፣ ማክሰኞ መኪና ሙሉ ታገተ ሲባል፣ ሮብም ስትሰሙት ሐሙስ ዓርብ ሲደጋገም በቃ ትላምዱታላችሁ። ለዚህ ነው ክቡር ዶክተር ሐዲስ ዓለማየሁ በፍቅር እስከ መቃብር መጽሐፋቸው አንድ ነገር ተደጋግሞ በተሰራ ቁጥር ክፉ መሆኑ ይቀርና የተለመደ ይሆናል ይላሉ። ገጹን አላስታውሰውም። የትኛው ፓርት ነው ለማስታወስ ሙከራ አደርጋለሁ። የሰብለ ወንጌልና የበዛብህ የፍቅር ጨዋታ ላይ መጀመሪያ ሲሳሳሙ ሲደባበሱ እንትን ነበር፣ ያፍሩ ነበር። ከዛ መነካካት ጀመሩ፣ ከዛ መሳሳም ጀመሩ። ከዛ በኋላ በቃ ማፈር ቀረ። አረ ቴጌ መጡ ሲባሉ ትምጣ ትላለች እንትና ሰብለ ወንጌል። እና ምን ለማለት ነው? አንድ ነገር ደጋግማችሁ በሰራችሁት ቁጥር አጸያፊ ነገርን ደጋግማችሁ በሰራችሁት ቁጥር አጸያፊ መሆኑ ይቀርና የተለመደ ይሆናል። እገታን ያው እንደዛ ነው እየመሰለኝ ያለው። እኔ አሁን ቴሌግራም ላይ ዜና ብዬ ጽፌላችኋለሁ። እስከዛሬ የጻፍኩ ነው። ከዚህ በኋላ 4 መኪና ታገተ ካልሆነ በስተቀር 5 ሰው ታገተ ቢባል ዜና ነው ብዬ ልጻፍ? አይ ዶንት ቲንክ መጽሐፍ አይመስለኝም። በቃ ለምድ ነው፣ መጥፎ ነገር ነው። ምን ለማለት ፈልጌ ነው? መኪና ሙሉ ዜጎቻችን ታግቷል። አንዳችሁም ሶሻል ሚዲያ ላይ አጀንዳ አድርጋችሁ ስታወሩት አላየሁም። ምናልባት ስለለመዳችሁት ነው፣ አልፈርድባችሁም። እና ለመሆኑ እነዚህ የታገቱት ከየት ወዴት ሲጓዙ ነው? ምን ያህል ገንዘብ ተጠየቀ? በዚህ በእገታው ድራማ ወይም ደግሞ በእገታው ሂደት ውስጥ የተገደሉ ዜጎችም አሉ። እንዳትታገቱ ፕሊስ። አሁን መኪና ሙሉ ዜጎቻችን ታገቱ የሚል ደረጃ ላይ ስለደረስን 1 እና 2 ሆናችሁ ብትታገቱ ዜና ነው ብዬ ነው ያልጽፍም። ዜና ነው ብሎ ህዝቡ አወራማ። አንድ ሰውዬ እኮ ታገተ ቢባል ወይ ምን አላት ነው የሚለው ወይ። እሺ ከዛስ? እኔ እኮ እንደው የሆነ ነገር የምትነግረኝ መስሎኝ እገታ ነው እንዴ ነው የምትሉኝ ነው ይመስለኝ። ከዚህ በኋላ 2 ሰዎች ታገቱ ይባል እሺ ከዛስ? በቃ ይሄ ልትነግረኝ የመጣው ምናምን የምትሉን ነው ይመስለኝ በቅርብ ይሄድና የዜጎችን ሰላምና ደህንነት ማስጠበቅ የሚገባው ወይም ደግሞ ያለበት መንግስት ለምን ቸልተኛ እንደሆነ አይገባኝም። ስለዚህ አሁንም ዜጎቻችን ታግቷል። እሱን ወደ እናንተ የማደርስ ይሆናል። ይሄን እላለሁ። የሶሻል ሚዲያ ላይ በስፋት ሲዟዟር ከነበረው ከቀነኒ ጉዳይ ጀምራለሁ። ማህበራዊ ጉዳይ ነው። ከዛ ወደ ፖለቲካዊ ጉዳይ ሄዳለሁ። ከዛ ሰዎችን የማስገባ ይሆናል ማለት ነው። ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። ክብራትና ክብራን በተቻለ መጠን እኔ የምናገረው ሌሎችም ገብተው ሲናገሩ እንዳይቆራረጥ ይህንን ታደርጉልኛላችሁ። የቀነኒን ጉዳይ እንጀምራለን ማለት ነው። ድምፅ ሁኑን ብለዋል። በዚህ ጉዳይ ላይ ድምፅ በመሆን የተባበራችሁ በሙሉ ምስጋና ይገባችኋል። በነገራችን ላይ
በተደጋጋሚ ይህን ጉዳይ አጀንዳ አድርጎ ሲናገር እየሰማችሁት ነው። ዮኒ ማኛ በተደጋጋሚ በዚህ ጉዳይ ሲናገር ሰማዋለሁ። ምስጋና ይገባሃል ብራዘር። ሲሆን ሴቶች ላይ የሚደርስ ጥቃትና በደል ሴቶች ራሳችሁ ነበራችሁ ግንባር ቀደም ሆናችሁ ፋይት ማድረግ የነበረባችሁ። እንዳለመታደል ሆነው እናንተ ሴቶች ራሳችሁ በወንዶች ተደፍቃችኋል። እኛ ወንዶች እንደፍራችኋለን፣ እኛው እንተነትናለን፣ እኛው እናሸማቃችኋለን። ከዚህ መላቀቅ አለባችሁ። እሺ